ጤና ይስጥልኝ ተመልካቾች ከሲዳማ ብሮድካስቲንግ ኮርፖሬሽን ለምሽት 1 ሰዓት ያዝናቸውን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር አመለወርቅ ኦሪሶ ነኝ። አብራችሁን ቆዩ። ኢዜማ አሸናፊ ሆኖ ለተመረጠው ብልጽግና ፓርቲና በምርጫው ለተሳተፉ ሁሉ የእንኳን ደስ ያላችሁ መልእክት አስተላለፈ። መሪ ሆኖ እንዲቀጥል ለተመረጠው ብልጽግና ፓርቲ እንዲሁም በውድድሩ ተሳትፋችሁ የህዝብ ውክልናን ላሳካችሁ ተፎካካሪዎች እንኳን ደስ ያላችሁ ሲል የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ገልጿል። ዘዳግም መኮንን ዝርዝር አለው። የኢትዮጵያ ብሔራዊ ምርጫ ቦርድ በትላንትናው መግለጫው በሰባተኛው ጠቅላላ ምርጫ ብልጽግና ፓርቲ በአብዛኛው የምርጫ ክልሎች አሸናፊ መሆኑን ማስታወቁ ይታወሳል። ይህንን ተከትሎ የኢትዮጵያ ዜጎች ለማህበራዊ ፍትህ ወይም ኢዜማ ዛሬ ባስተላለፈው መልእክት ፓርቲው በተወዳደረባቸው ቦታዎች 13 የህዝብ ተወካዮች ምክር ቤትና 73 የክልልና የከተማ ምክር ቤት ወንበሮችን በማግኘቱ ለአባሎቹ እና ለደጋፊዎቹ እንኳን ደስ አላችሁ ብሏል። በዘንድሮው ሰባተኛ ጠቅላላ ምርጫ ባገኘው ውጤትም በሀገር አቀፍ ደረጃ ተፎካካሪ ፓርቲ ሆኖ ማጠናቀቁን ገልጾ ስኬቱን ያስመዘገቡ የፓርቲውን እጩዎች አባላትና ደጋፊዎችን ያመሰገነው ፓርቲው ከቀጣዩ ምርጫ በፊት ባሉት ዓመታት ጠንካራ ጎኖቹን በማስቀጠል ክፍተቶቹን በስትራቴጂ እና ሌሎች አስፈላጊ ተግባራት በመሙላት ተጨባጭ የተፎካካሪ ፓርቲነት ሚናውን ጊዜ ሳባክን የሚጀምረው ዛሬ መሆኑን ገልጿል። በእነዚህ ዓመታት ቀደም ሲል ስናደርገው እንደነበረ ሁሉ ብሔራዊ ጥቅሞችን በሚያሳኩ ጉዳዮች ከሁሉም ኢትዮጵያዊ ኃይል ጋር በመተባበር የምንንቀሳቀስበትም ይሆናል ብለዋል። መፎካከሪያ አጀንዳዎች ላይ ማህበረሰባችንን በሚመጥን ጨዋነት ልዩነቶቻችንንና ትችቶቻችንን እያቀረብን የጀመርነውን ጤናማና ዘመናዊ የፖለቲካ ባህል የማዋለድ ተግባራችንን በተጠናከረ መልኩ የምንቀጥልበት እንዲሁም ለተጨማሪ ስኬት የምንደረደርበት እንደሚሆን ቃል እንገባለን ሲልም ገልጿል። ፓርቲው በመልእክቱ ገዢ ሆኖ እንዲቀጥል ለተመረጠው ብልጽግና ፓርቲ እንዲሁም በውድድሩ ተሳትፋችሁ የህዝብ ውክልናን ላሳካችሁ ተፎካካሪዎች እንኳን ደስ አላችሁ ለማለት እንወዳለን ሲሉም አክለዋል። አሸናፊው ፓርቲ ከዛሬ ጀምሮ ዲሞክራሲያዊ ተቋማትን ለመገንባትና ፍትሃዊ የፖለቲካ ምህዳርን ለሁሉም እኩል ተደራሽ ለማድረግ በቁርጠኝነት እንዲሰራ ለሀገር እድገትና ለውጥ ጠቃሚ ሀሳቦችን ከማንኛውም ወገን ሊገኙ እንደሚችሉ በመረዳት አማራጭ ሀሳቦችን እንዲሰማ ጠይቋል። እንዲሁም ትችቶችን በሆደ ሰፊነት እያስተናገደ ሀገራችን የሚያስፈልጋትን ዲሞክራሲ በጋራ እንድንገነባ ጥሪ እናቀርባለን ሲልም ኢዜማ ባስተላለፈው መልእክት ገልጿል። ዘገባው የኢትዮጵያ ዜና አገልግሎት ነው። ኢትዮጵያ የኤሌክትሪክ ተሽከርካሪዎችን በማስፋፋት ለታዳሽ ኃይል አጠቃቀምና ለአረንጓዴ ኢኮኖሚ እድገት አርአያ የሚሆን ስኬት እያስመዘገበች መሆኑን የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ በሮ ሀሰን ገለጹ። ኢትዮጵያ የአረንጓዴ ኢኮኖሚ ልማትን በሚያሳልጡ የትራንስፖርት ኢንዱስትሪ ኃይል ቆጣቢ ቴክኖሎጂዎችና በኤሌክትሪክ ተሽከርካሪዎች ላይ በትኩረት እየሰራች ነውም ተብሏል። ሙሉ ቀጠራ ዝርዝር አላት። በዚህም በየዓመቱ ለነዳጅ የሚወጣውን ወጪ ለመቀነስና በታዳሽ ኃይል የሚመራ የትራንስፖርት ስርዓት በከፍተኛ ሁኔታ በመገንባት ላይ ትገኛለች። የትራንስፖርትና ሎጂስቲክስ ሚኒስቴር ከ18 በላይ የፌዴራል ተቋማት የተሳተፉበትን አዲስ የኤሌክትሪክ ተሽከርካሪዎች ስትራቴጂ 2025 እስከ 2030ና የትግበራ እቅድ ይፋ ማድረጉ ይታወቃል። የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ በርኦ ሀሰን እንደገለጹት ስትራቴጂው የሀገሪቱን የትራንስፖርት ዘርፍ ወደ ኤሌክትሪክ ኃይል የመቀየር ሂደትን በፈጣን ሁኔታ ወደ ተግባር ለማስገባትና የተቋማትን ቅንጅት ለማጠናከር ታስቦ የተዘጋጀ ነው ብለዋል። ኢትዮጵያ የነዳጅ ወጪን ለመቀነስና የኤሌክትሪክ ተሽከርካሪዎችን ተደራሽነት ለማስፋፋት የተለያዩ ስትራቴጂዎችን በመቅረጽና የታክስ ማበረታቻ ፖሊሲዎችን በማውጣት ረገድ ትልቅ ስራ እያከናወነች ትገኛለች ብለዋል። መንግስት ለዘርፉ በሰጠው ከፍተኛ ትኩረት በኤሌክትሪክ ተሽከርካሪዎች ላይ የተለያዩ ማበረታቻዎች መደረጋቸውን ጠቅሰዋል። በዚህም መሰረት ሙሉ በሙሉ ተገጣጥመው ወደ ሀገር ውስጥ ለሚገቡ የኤሌክትሪክ ተሽከርካሪዎች የሚጣለው የጉምሩክ ቀረጥ ትልቁ እስከ 35 በመቶ እንዲሆን መደረጉን ገልጸዋል። ይህ ቀረጥ በአጠቃላይ የኤክሳይዝ የሱርና የተጨማሪ እሴት ታክስን ያካተተ በመሆኑ አስመጪዎችን በእጅጉ ያበረታታ መሆኑን ጠቁመዋል። በተጨማሪም በሀገር ውስጥ የሚገጣጠሙ ተሽከርካሪዎች ከጉምሩክ ቀረጥ ነጻ መደረጋቸውን ጠቅሰዋል። በአሁኑ ወቅት የሀገሪቱ የኤሌክትሪፊኬሽን እቅድ በቤት አውቶሞቢሎችና በህዝብ ትራንስፖርት ብቻ ሳይወሰን ድንበር ተሻጋሪ ትራንስፖርትና ከባድ የጭነት ተሽከርካሪዎችንም ያካተተ እንዲሆን መደረጉን ገልጸዋል። በዚህ መሰረት በሀገር ውስጥ እስከ 20 ቶን የሚመዝኑ
የከባድ ጭነት ተሽከርካሪዎችን የመገጣጠም ስራ መጀመሩን ጠቅሰው በትልልቅ ፕሮጀክቶች ላይም በኤሌክትሪክ የሚሰሩ ከባድ ማሽነሪዎች መሰማራት መጀመራቸውን አክለዋል። በሀገሪቱ የኤሌክትሪክ ተሽከርካሪዎች ቁጥር ከ145,000 በላይ መድረሱን አመልክተው በአሁኑ ወቅት በ9 ከተሞች የኤሌክትሪክ አውቶቡስ አገልግሎት መስጠት መጀመሩን አስታውቀዋል። የመሰረተ ልማት ግንባታዎችን ከማስፋፋት አኳያ የኮሪደር ልማት የሚገነቡ ከተሞች የተሽከርካሪ ቻርጅ መሙያ ጣቢያዎችን እየገነቡ መሆናቸውን አክለዋል። በአዲስ አበባ ከተማ በሚቀጥሉት 10 ዓመታት ውስጥ 1176 ፈጣን የቻርጅ መሙያ ጣቢያዎችን ለማሟላት እቅድ መያዙንም ጠቁመዋል። ጣቢያዎቹን ለማሟላትም ከኢትዮጵያ ኤሌክትሪክ አገልግሎት ከኢትዮ ቴሌኮምና ከሌሎች ባለድርሻ ተቋማት ጋር በመቀናጀት አዲስ ሀገራዊ መመሪያ መዘጋጀቱን ጠቅሰዋል። ከመሰረተ ልማት ዝርጋታው በተጓዳኝ የኤሌክትሪክ ተሽከርካሪዎችን የባትሪ ጥገና፣ መልሶ መጠቀምና የባትሪ ምርት ላይ ትኩረት በማድረግ የቴክኖሎጂና ምርምር ተቋማት ጋር የጋራ የሳይንሳዊ ምርምር ስራዎች እየተከናወኑ እንደሚገኙ ገልጸዋል። ይህ የኤሌክትሪክ ተሽከርካሪዎች ንቅናቄ የሀገሪቱን የነዳጅ ጥገኝነት በመቀነስ የኢትዮጵያን የኢኮኖሚ ሉዓላዊነት ለማረጋገጥና የሕዝቡን የኑሮ ደረጃ በዘላቂነት ለማሻሻል ትልቅ አቅም የሚገነባ መሆኑ ተጠቅሷል። ዘገባው የኢትዮጵያ ዜና አገልግሎት ነው። የህብረተሰቡን የልማትና የአገልግሎት ፍላጎት ለማሳለጥ የመንግስት ገቢን በቁርጠኝነት መሰብሰብ ያስፈልጋል ሲሉ የሲዳማ ክልል ብልጽግና ፓርቲ የአደረጃጀት ዘርፍ ኃላፊ አቶ አሸናፊ ኤልያስ ገለጹ። የሲዳማ ክልል ገቢዎች ባለስልጣን የታክስ ስርዓትና የስራ አፈጻጸም የንቅናቄ መድረክ አካሂዷል። ይሳቅ ፍቅሮ የሲዳማ ክልል የገቢዎች ባለስልጣን የታክስ ስርዓትና የስራ አፈጻጸም ንቅናቄ መድረክ አካሂደዋል። በመድረኩም የዞኖች፣ የሐዋሳ ከተማ አስተዳደር፣ ወረዳዎችና የከተማ አስተዳደር የበላይ አመራሮችና ጉዳዩ የሚመለከታቸው አካላት ተገኝተዋል። በመድረኩ የተገኙት የብልጽግና ፓርቲ የሲዳማ ክልል ቅርንጫፍ ጽሕፈት ቤት የአደረጃጀት ዘርፍ ኃላፊ አቶ አሸናፊ ኤልያስ እንደተናገሩት ከህብረተሰቡ የሚነሳውን የመልማት ፍላጎት ማርካት የሚቻለው የመንግስት ገቢን በቁርጠኝነት በመሰብሰብና ለታለመለት ዓላማ ማዋል ከተቻለ ነው ብለው በክልሉ በዚህ ዘርፍ በዓመቱ የተሻለ አፈጻጸም ተመስግቧል ነው ያሉት። ለመንግስት የሚገባውን ገቢ በአግባቡ ለመሰብሰብ የአመራር ቁርጠኝነት ያስፈልጋል ያሉት አቶ አሸናፊ በዚህ መድረክም በተሻሻለው የታክስ ስርዓት ላይ ግንዛቤ በማስጨበጥ የጋራ አቋም በመያዝ በተሻለ ቁጥጥርና ክትትል እንደሚተገበር ተናግረዋል። ከሚመነጭ ሀብት በአግባቡ ገቢን መሰብሰብና ለጋራ ልማት ማዋል ስለሚገባ ይሄ የመጀመሪያው ስራችን ሆኖ እየሰራን እንዳለን አሁንም ትኩረት ሰጥተን እየሰራንበት ነው ያለነው። ውይይቱን በዚህ መንፈስ የአመራሩን ቁርጠኝነት፣ የባለሙያውን ቁርጠኝነት፣ የአመራሩን ግንዛቤ ክፍተት፣ የባለሙያውን ግንዛቤ ክፍተት፣ የአሰራር ክፍተቶችን መሙላት፣ የአደራጀት ስራዎችን በማስተካከልና የግብዓት እጥረቶችን ለይቶ በእያንዳንዱ ምዕራፍ ላይ ያሉ ማነቆችን በመለየት በእያንዳንዱ ምዕራፍ የሚያጋጥመውን ጉለት በመሸፈን እና በማስተካከል በማረም በንጹህ እጅ የሚሰበሰበውን ገንዘብ በከፍተኛ ኃላፊነት ለልማት ማዋል ስለሚገባ በዚህ ላይ ነው የተደረገ ያለው። የክልሉ ገቢዎች ባለስልጣን ዋና ዳይሬክተር አቶ ደሚሴ ሳቱ በበኩላቸው በአመቱ 21.6 ቢሊዮን ብር ለመሰብሰብ ታቅደው በ11 ወራት 18.9 ቢሊዮን ብር መሰብሰብ መቻሉን ተናግረው ለአፈጻጸሙ የሁሉም ባለድርሻ አካላት አስተዋጽኦ የላቀ እንደሆነም ተናግረዋል። አዲስ በተሻሻለው የገቢ አዋጅ ላይ ከዚህ ቀደም ሀሌታሃ ሌና ሐመሮሃ ደረጃዎች ሲከፈል የነበረው ወደ ደረጃ ሀሌታሃና ሌ ማደጉን የተናገሩት ዳይሬክተሩ በአመቱ በተቀሩት ቀናት ማጠናቀቂያና በአዲሱ አዋጅ ላይ የግንዛቤ ማስጨበጫ እንዲሁም ለመጪው ቅድመ አዘጋጃ መድረክ መሆኑን አንስተዋል። ግመታ ለመስራት ሀገራዊ የገቢ ግብር አዋጁ ተቀይሯል። ደንብ ይወጣል የተባለው ደንብ እስካሁን ሳይወጣ ስለቀየ የዋጋ ግሽበቱን በተመለከተ ማስተካከያ ለማድረግ ባደረግነው በዋጋ ማስተካከያ ላይ ስራውን ለሚመሩ ለከፍተኛ አመራሮች የግንዛቤ ማስጨበጫ መድረክ ነው ያዘጋጀነው። ሁለተኛው የ2018 ዓመተ ምህረት የ11 ወራትን አፈጻጸም አቅርበን የ2019 ዓመተ ምህረት
ድራፍት ሆነ እቅድ ለውይይት ለማቅረብ ነው መድረኩ ተዘጋጀው። በመድረኩ ላይ የክልሉ ከፍተኛ አመራሮች አሉ፣ የካቢኔ አባላት፣ የፓርቲ አመራሮች፣ ከየተቋማቱ ደግሞ የዞን አመራሮች፣ የፓርቲ ጽሕፈት ቤት፣ የዞኑ አስተዳዳሪና የገቢ መምሪያ ኃላፊዎች አሉ። ከሐዋሳ ከተማም የፓርቲ አመራሮችና ከየክፍለ ከተማው የክፍለ ከተማ አስተዳደሮች የፓርቲ ጽሕፈት ቤት ኃላፊዎችና የገቢ የንግድ ተቋማት አሉት። ከ36ቱም ወረዳና ከተማ አስተዳደሮችም ዋና አስተዳዳሪዎችና የፓርቲ ጽሕፈት ቤት የገቢ ኃላፊዎች የንግድ ቢሮ ኃላፊዎች ባሉበት ነው የንቅናቄ መድረኩን ለማካሄድ ያሰብነው። በ2019 ዓመት ስንገባ ቴክኖሎጂ ላይ እጅግ ልዩ ትኩረት ሰጥተን ነው የምንሰራው። ሌብነትና ብልሹ አሰራርን ከማጥፋት አኳያም እጅግ ትግል እናደርጋለን። በመድረኩ ከተገኙ አመራሮች ኤስቢሲ ያነጋገራቸው እንደተናገሩት የገቢ ጉዳይ በትኩረት የሚተገበር በመሆኑ በቅንጅትና በክትትል እንሰራለን ብለዋል። ከእቅዳችን 102% አሳክተናል ማለት ደግሞ አሟጠን ምንጮችን ሁሉ ተጠቅመናል ማለት አይደለም። ገና ያልዳሰስናቸው የቀሩ ኮዶች አሉ፣ የቀሩ የገቢ አማራጮች አሉና በነዚህ ላይ ደግሞ በጣም አጠናክረን በዘንድሮ ልዩ ዘመቻ ከፍተን ገቢን መሰብሰብ እንዳለብን ውይይት እያደረግን የምንገኘውና እንደ ሰሜናዊ ሲዳማ ዞንን ይሄንን አጠናክረን እንሄዳለን። የተለያዩ ጥያቄዎችን እያነሳ ነው። የመሰረተ ልማት ጥያቄዎች አሉ። የጀመርነው የኮሪደር ልማት አለ። ኮሪደር ልማቱን እስከ ዳር ማድረስ ይጠይቃል። የሀይቅ ፕሮጀክቱን መጨረስ ስለሚጠይቅ ለዚህ ሁሉ ደግሞ ገቢ በራሱ ሰብስቦ ስለሚጠቀም ከተማው ምንም አማራጭ ስለሌለው አመራሩ አምና ከነበረው ጉልበት ይልቅ ለ2019 በተሻለ መልኩ ድጋፍ እንደሚያደርግ ያውቃል። በሲዳማ ክልል ለወጣቶች የስራ ዕድል እየፈጠረ መሆኑን የሲዳማ ክልል ስራና ክህሎት ቢሮ ገለጸ። ቢሮው ለዚህ ስራ መንግስታዊ ካልሆኑ ድርጅቶች ጋር በትብብር መስራት ላይ መሆኑንም ተገልጿል። ፍቃዱ ሸቱ ዝርዝር አለው። ቢሮው ሄልቫታስ ከተሰኘው መንግስታዊ ያልሆነ ተቀጣሪዎችን ከቀጣሪ ድርጅቶች ጋር አገናኝ ተቋም ጋር በመተባበር ለወጣቶች የስራ ዕድል እየፈጠረ መሆኑን ገልጿል። በመድረኩ የተገኙት የሲዳማ ክልል ስራና ክህሎት ቢሮ ምክትልና የስራ ዕድል ፈጠራ ዘርፍ ኃላፊ አቶ ከፍያለው ከበደ እንደተናገሩት በቁጥር ከ31 በላይ የሆኑ ድርጅቶች ተቀጣሪዎችን ለመቀበል በቦታው እንደተገኙ ገልጸው ለሚሰራውም ስራ መንግስት የተለያዩ ድጋፎችን እንደሚያደርግ ጠቁመዋል። በዛሬው ቀን ከ31 በላይ የሚሆኑ ተቋማት በመድረኩ ተሳትፈዋል። እነዚህም ተቋማት ሰልጥነው ለስራ የተዘጋጁትን የመቅጠር ስራ ነው የሰሩት። ቅድም እንደተመለከትነው ብዙ ሴቶች የትምህርት ማስረጃቸውን ይዘው መጥተው ለመቀጠር አመልክተዋል። ይህንንም ለማድረግ መንግስትም በተለያዩ ድጋፍ ስራዎች ሲሳተፍ ማየት ተችሏል። የሄልቫታስ አፕ ውመን ፕሮጀክት ማናጀር ሜረት ገለቱ እንደገለጹት ከተለያዩ ኮሌጆች የተመረቁ ስራ ፈላጊዎች ወደ ስራ መሰማራታቸውንም ጠቅሰዋል። ቴክኒክና ሙያ አዳዲ ቃጀል ሻለው አጋኒራ ከቴክኒክና ሙያ የተለያዩ ስልጠናዎችን ለ6 ወራት ሰልጥነው የወጡ ሴቶችን ከስራ ጋር ለማገናኘት ታስቦ የተዘጋጀ መድረክ ነው። መድረኩም በተሳካ መልኩ እየተካሄደ ሲሆን የያዝነውንም ዓላማ አሳክተናል ብለን እናምናለን። ስማርት ኬሪየር ሶሉሽን ኮንሰልታንሲ የተሰኘው ተቋም መስራችና ኃላፊ ወይዘሮ ሄቭሪና ጌታቸው እንደገለጹት ሰራተኞችን ከስራ ጋር የማገናኘት ስራ እየተሰራ መሆኑን አብራርተዋል። መቅጠር የሚችሉ ካምፓኒዎችን እያናገርን እንዲቀጥሩ በማድረግ ጆብ ሊንኬጅ ላይ ነው አብረናቸው እየሰራን ያለ ነው። እኛም አብረን እየሰራን ነው፣ እነሱም እየሰሩ ነው። ከዚህም በኋላም ለሚቀጥለውም ትውልድ ይሰራሉ። እንግዲህ ቀጣይነቱ በዚህ ደረጃ ነው ማለት ነው። የስራ ዕድል ለማግኘት በስፍራው የተገኙ እንዳሉት በዕድሉ ለራሳቸውም ለሌላውም እንደሚጠቅሙ ገልጸዋል። ሴቶች መሆናችን የትኛውንም ስራ ከመስራት አያግደንም። የትኛውንም ነገር ብናይና ብንሰለጥን መስራት የምንችልበት ሙሉ አቅም አለን። እንዲሁም ለራሳችንም ሆነ ለድርጅቱ መጥቀም እንችላለን። እድሌ አፊኑ ሞሮ ዳምቤት ሎሳተ ወልቃ ነው እንከያተስሬ መንግስት የህብረተሰቡን የልማት ተጠቃሚነት ለማረጋገጥ እየሰራ እንደሚገኝ ተገለጸ። በሲዳማ ክልል በሆኮ ወረዳ የኦዲቦኮ በፀሐይ ኃይል የሚሰራ የኤሌክትሪክ አገልግሎት ተመርቆ ለአገልግሎት ክፍት ሆኗል።
አዳነሽ አለሙ ያዘጋጀውን ዘገባ ናርዶስ አየለ እንደሚከተለው ታቀርበዋለች። የኢፌድሪ ውሃና ኢንጂነር ሚኒስተር የኢንጂነር ዘርፍ ሚኒስተር ዶክተር ኢንጂነር ሱልጣን ወሊ ከለውጡ መንግስት ወዲህ በሀገር ደረጃ የህብረተሰቡን የልማት ጥያቄ ደረጃ በደረጃ እየተመለሰ እንደሚገኝ ገልጸው የሲዳማ ክልል ተጠቃሚ መሆኑንም አብራርተዋል። በእለቱ የተመረቀው ፕሮጀክትም ከ227 ሚሊዮን ብር በላይ ወጪ የተደረገበት 525 ኪሎዋት ኃይል የሚያመነጭና ከ2000 በላይ ለሚሆኑ ሰዎች የኤሌክትሪክ አገልግሎት ተጠቃሚ እንደሚያደርግ ገልጸዋል። ከዋናው የኤሌክትሪክ መስመር ርቀው ለሚገኙ በተለያዩ አካባቢዎችም በፀሐይ ኃይል የሚሰሩ ተቋማትን በመገንባት በርካታ ህዝብን ተጠቃሚ ማድረግ ችለናል ብለዋል። ከለውጡ ማግስት ጀምሮ በተለይም ከ2014 የመንግስት መስራት ጀምሮ በሀገራችን የተለያዩ ህዝቦች ከተለያዩ የልማት እንቅስቃሴዎችና የልማት ውጤቶች ተጠቃሚ ሆነዋል። የሲዳማ ህዝብም የዚሁ የልማት ተቋዳሽ ነበር። በተለይ ከ2014 ጀምሮ የሲዳማ ህዝብና መንግስት በውሃና ኢነርጂ ሚኒስቴር የሚሰሩ ስራዎችን ከምንጊዜውም በላይ በስፋት ተጠቃሚ መሆን የጀመረበት ወቅት ነበር። ዛሬ የምናስመረቀው ፕሮጀክት ደግሞ 525 ኪሎዋት ፒክ የሚያመነጭ ሲሆን ለ2000 ቤተሰቦች ያለ ምንም አይነት እክል ለቀጣይ 20 ዓመታት አገልግሎት እንዲሰጥ የታቀደ ፕሮጀክት ነው። እስካሁን ድረስ የዚህ ፕሮጀክት አጠቃላይ እምቅ ኃይሉ ሲታይ ወደ 25% አካባቢ ማለትም ወደ 487 አዳዲስ ኮኔክሽኖች ኦልሬዲ ተጠቃሚ መሆን ጀምሯል። የኢትዮጵያ ኤሌክትሪክ ኃይል አገልግሎት ስራ አስፈጻሚ ተወካይ ኢንጂነር ክንፈ ነጋሽ በበኩላቸው እንደ ሀገር በ2030 ለህብረተሰቡ የማይዋዥቅና የማይቆራረጥ የኤሌክትሪክ ኃይልን ለማቅረብ የተሰራ እንደሚገኝ ጠቁመው ከዋናው የኤሌክትሪክ መስመር ርቀው ለሚገኙ ከተሞችም 43 በፀሐይ ኃይል ኤሌክትሪክ የሚያመነጩ ተቋማትን ገንብተው ከ10,000 በላይ ሰዎችን ተጠቃሚ እንዳደረጉም ገልጸዋል። በኦዲቦኮ ከተማ የተገነባው ኃይል ማመንጫም 525 ኪሎ ዋት ኃይል የሚያመነጭና ከ11.5 ኪሎ ሜትር በላይ የዋናውና አነስተኛ መስመር ዝርጋታ ያለው እንዲሁም 3 ትራንስፎርመሮች እንዳሉት ገልጸዋል። በመላው ሀገሪቱ 43 የፀሐይ ኃይል ማመንጫዎች ተገንብተው ከ10,000 በላይ አባወራዎች አገልግሎቱን እንዲያገኙ ተደርጓል። ዛሬ የምንመርቀው የኦዲቦኮ የፀሐይ ኃይል ማመንጫ ፕሮጀክት 525 ኪሎዋት በፒክ የማመንጨት አቅም ያለው ሲሆን በጠቅላላ ይህንን አገልግሎት ወደ ህብረተሰቡ ለማድረግ 11.8 ኪሎ ሜትር የዝቅተኛና የከፍተኛ መስመር ዝርጋታ እንዲሁም 3 የተለያየ መጠን ያላቸው ትራንስፎርመሮች ተከላ ስራ ተከናውኗል። ፕሮጀክቱ በአጠቃላይ በ227.2 ሚሊዮን ብር የፋይናንስ ድጋፍ ተገንብቷል። የሲዳማ ክልል ውሃ ማዕድንና ኢነርጂ ቢሮ ኃላፊ ኢንጂነር ከበደ ጋኖሌ በበኩላቸው ከልማት ርቀው ላሉ አካባቢዎች የልማት ጥያቄዎችን በየደረጃው እየተመለሰን እንደሚገኝም ገልጸዋል። መንግስታችን በቅርቡ በ3 ወይም 2 ዓመት ማለት ይቻላል ወዲህ ከልማት ውጪ የሆኑ አካባቢዎችን ለይቶ የተለያዩ ፕሮጀክቶችን በመቅረጽ የህዝቡን ጥያቄ እየመለሰ ይገኛል ማለት ነው። ይህም የማብራት ጥያቄ ዛሬ የተመለሰው ህዝቡ ከጠየቃቸው ጥያቄዎች አንዱ ነበረ ማለት ነው። ይህ አካባቢ ከሌላ አካባቢ ልዩ የሚያደርገው ይህ ከተማ በአጭር ጊዜ ውስጥ የተመሰረተ ከተማ ነው። ከተማው ከተመሰረተ ወዲህ የተለያዩ ጥያቄዎችን ለመንግስት ሲያቀርብ ቆይቷል። በዚህ መሰረት የመጀመሪያ ጥያቄያቸው የነበረው መንገድ ነበረ፣ መንገድ ተመለሰ። ውሃ ነበረ፣ ውሃ ተመለሰ። ሃይስኩል ነበረ፣ ሃይስኩል ተመለሰ። ጤና ነበረ፣ ጤና ተመለሰ። የኔትወርክ አገልግሎት ነበረ፣ ተመለሰ ማለት ነው። የምስራቃዊ ሲዳማ ዞን አስተዳደር አቶ ዘንደበ ሙንጣሻ በበኩላቸው መንግስት የህብረተሰቡን ጥያቄ ደረጃ በደረጃ እየመለሰ መሆኑንና በዞኑ የተከናወኑ የልማት ተግባራትም ይህንኑ እንደሚያሳዩ አመላክተዋል። ህብረተሰቡም መንግስት ከሚያከናውነው የልማት ስራ ጎን በመቆም ድጋፍ እንዲያደርግም አሳስበዋል። እነጫላ ነው ዲክት ሆና ቆጤሳ ሆኖ ሶላርቴ ማብራቴ ኮሚኒቲ ሶጃቲ ቆጤስ ረጫላ በምስራቃዊ ሲዳማ ዞን ውስጥ ባሉት ወረዳዎች ውስጥ የፀሐይ የኃይል ማመንጫ ጣቢያዎች እየተሰሩ ይገኛሉ። ለአብነት በአሮዴሳ ወረዳ በጉኑራ ከተማ ይህ ፕሮጀክት እየተሰራ ይገኛል። በጭሬ ወረዳ በ2 ከተሞች እየተሰራ በመጠናቀቅ ላይ ይገኛል። አራቱ ከተብራ ሎሳቴ ተጎኒ ከላንታ ነው ቲን ሶጃቱ ነው ተለና ወለወለ ሎሳንታ ነው
የአካባቢው ነዋሪዎችም ፕሮጀክቱን ለረጅም ጊዜ ሲጠብቁት የነበረ የኃይል ፍላጎት መፍትሄ መሆኑን ገልጸው በቀጣይም ለኑሯቸው ለኢኮኖሚ እንቅስቃሴያቸውም ከፍተኛ ድጋፍ እንደሚያደርግም ተናግረዋል። ከዚህ ቀደም በአካባቢያችን የመብራት አገልግሎት ባለመኖሩ ብዙ ማህበራዊና ኢኮኖሚያዊ ችግሮች ያጋጥሙ ነበር። አሁን ባገኘነው እድልና አገልግሎት እጅግ ደስተኞች ነን። የከፍተኛ የትምህርት ተቋማት ምርምር ስራዎች መሬት ወርደው ህብረተሰቡን በቀጥታ ተጠቃሚ ማድረግ መቻል አለባቸው ሲሉ ምሁራን ተናገሩ። የሐዋሳ ዩኒቨርሲቲ የማህበራዊ ሳይንስና ስነሰብ ኮሌጅ በአካዳሚ ጉዳዮች በምርምርና በማህበረሰብ ጥምረት አገልግሎትና አጋርነት ጉዳዮች ዙሪያ ከባለድርሻ አካላት ጋር የመጀመሪያውን ዓመታዊ የምክክር መድረክ አካሂዷል። ማርያማዊት ብጻተ ዝርዝር አላት። በመድረኩ ከኢፌድሪ ትምህርት ሚኒስቴር የተጋበዙ የክብር እንግዶች የተገኙ ሲሆን የትምህርትን ጥራት ማሻሻል ላይ ትኩረት ተሰጥቶ መሰራት እንዳለበት አስገንዝበዋል። በኢፌድሪ ትምህርት ሚኒስቴር የአካዳሚክ ጉዳዮች መሪ ስራ አስፈጻሚ ዶክተር ኤባ ሚጀና የስርዓተ ትምህርት ማሻሻያ አስፈላጊ ሆኖ የተገኘው የትምህርት ጥራት በጊዜ ሂደት ግዴታ እየሆነ በመምጣቱና ልዩ ትኩረት ተሰጥቶ ሊሰራበት የሚገባ ጉዳይ ስለሆነም ነው ብለዋል። እንደ ትምህርት ሚኒስቴር እጅግ በጣም ሰፋፊ የሪፎርም ስራዎች እየተሰሩ ነው ያሉት። እነዚህ የሪፎርም ስራዎች ቅድምም ለማንሳት እንደሞከር ነው በመማር ማስተማር፣ በምርምር፣ በማህበረሰብ አገልግሎት እጅግ በጣም ብዙ ስራዎች ናቸው እየተሰሩ ያሉት። ከዚህ ውስጥ እንግዲህ ቅድምም ሳነሳ እንደሰማችሁት የዩኒቨርሲቲዎች በተልዕኮና ትኩረት መስክ የመለየት ስራ አንድ ነበረ። ከዚህም ጋር ተያይዞ የዩኒቨርሲቲ ደረጃ የሚሰጡ ስርዓተ ትምህርቶችና ፕሮግራሞችን በአዲስ መልክ የማዘጋጀት ወይ ደግሞ የመቅረጽ እንትን ነበር። ሌላኛው በምርምርም በምናይበት ጊዜ እንደ ምሳሌ ነው ማነሳላችሁ። በምርምርም በምናይበት ጊዜ የምርምር ጭብጥ ሀሳቦች ላይ ያተኮረ ምርምር መሰራት አለበት በሚል እሱ ላይም እየተሰራ ነው ያለው። እነዚህ የሪፎርም ስራዎች እጅግ በጣም አስፈላጊ ናቸው። ዓለምም እየተመራበት ያለ ስለሆነ እንዴት ነው መመራት አለበት የሚለው ነገር ከመሰረቱ ነው እየተሰራ ያለው። በኢፌድሪ ትምህርት ሚኒስቴር የምርምርና የማህበረሰብ አገልግሎት መሪ ስራ አስፈጻሚ ዶክተር ሰራዊት አንዲሶ በበኩላቸው ዩኒቨርሲቲዎች ለማህበረሰቡ የሚሰሯቸውን ምርምሮች ከመደርደሪያ አውርዶ ማሳየትና ተግባራዊ ማድረግ እንዳለባቸው ገልጸዋል። ምርምርን ሰርቶ አለማጋራት እንዳልተጨረሰ ስራ የሚቆጠር ምርምር ከተሰራ በኋላ ለተገቢው አካል እንዲደርስ ይሄ ከኢንድ ቱ ኢንድ የምንለው እይታ ሊኖር ይገባል። ስለዚህ ምርምሩ ከተሰራ በኋላ ሸልፍ የሚሆንበት መደርደሪያ ላይ አቧራ እየጠጣ የሚኖርበት ዘመን እንዲያከትም እንፈልጋለን። ይህን ማድረግ የሚቻለው እንዳልነው በተዘረጋው አሰራር ስርዓት ትምህርት ሚኒስቴር በዘረጋው አሰራር ስርዓት መሰረት ተቋማት በጣም የብዙ አካላት የአእምሮ ውጤት የሆኑ የብዙ ሰው ኢነርጂ የብዙ ሀብት ፈሶበት የተዘጋጀን ይህን ምርምር እንዲሁ ተደብቆ ላቦራቶሪ ላይብረሪ ውስጥ የሚቀመጡ ሳይሆኑ በተጨባጭ የማህበረሰቡን ችግር የሚፈቱ እንዲሆን ለማድረግ በአግባቡ መመዝገብ ይኖርባቸዋል። ማጋር ምን እየተሰራ ነው የሚለው በደንብ በግልጽ መውጣት ይኖርበታል። በግልጽ መሰነድ ይኖርበታል። ይህም የተሰነደው ለማህበረሰቡ ኮሚኒኬት መደረግ አለበት ማለት ነው። ይሄን ስናካሂድ ነው እንግዲህ ዩኒቨርሲቲው ለማህበረሰቡ ለኢንዱስትሪው እያደረገ ያለውን አስተዋጽኦ በአግባቡ ተገንዝበን ለዛ እውቅና ልንሰጥ የምንችለው። የሐዋሳ ዩኒቨርሲቲ ማህበራዊ ሳይንስና ስነሰብ ኮሌጅ ዲን ፕሮፌሰር ዘለቀ አርፍጮ ይህ መድረክ በታሪክ ለመጀመሪያ ጊዜ በኮሌጁ ደረጃ የተዘጋጀ እንደሆነ ተናግረው ዓላማው ተሞክሮችን ለውስጥና ለውጭ ባለድርሻ አካላት ለማጋራት እንደሆነ አብራርተዋል። የመድረኩ ዋና ዓላማ የኮሌጃችንን መልካም ተሞክሮችን ለውጭና
ለውስጥ ባለድርሻ አካላትና አጋሮቻችን ማሳወቅ ነው። እኛ እንደ ኮሌጅ መልካም ተሞክሮች አሉን። እነዚህን መልካም ተሞክሮቻችንን ለውስጥና ለውጭ ባለድርሻ አካላትና ለአጋሮቻችን ማጋራት ማሳወቅ ነው አንዱ የመድረኩ የዛሬ መድረኩ ዓላማ ማለት ነው። በመድረኩ የኮሌጁ የምርምርና የቴክኖሎጂ ሽግግር ተባባሪ ዲን ዶክተር ቢኒያም ሞረዳ ዩኒቨርሲቲው ወደ ራስ ገዝነት ለሚያደርገው ጉዞ አጋዥ የሆኑ ምርምርና ጥናቶችን ጨምሮ ተከታታይ የፖሊሲ ውይይቶችን ኮሌጁ ማዘጋጀቱን ገልጸዋል። በመጨረሻም የሐዋሳ ዩኒቨርሲቲ የማህበራዊ ሳይንስና ስነሰብ ኮሌጅ መምህራንና ሰራተኞች ከአጋር አካላት ጋር በመተባበር የኮሌጁ ዲን ፕሮፌሰር ዘለቀ አርፍጮ ላሳዩት የላቀ የስራ አመራር የማበረታቻ ስጦታዎችና የእውቅና ሰርተፍኬት አበርክተውላቸዋል። ከአንድ ጊዜ በላይ አገልግሎት የማይሰጡ የፕላስቲክ ከረጢቶችን ለመከላከል የወጣው አዋጅ ተግባራዊ መሆኑን ተከትሎ በሐዋሳ ከተማ በወረቀትና በጨርቅ የሚሰሩ ተኪ ምርቶች ላይ የተሰማሩ አምራቾች የምርት አቅማቸውን እያሳደጉ መሆናቸውን ገለጹ። ዘርፉ ለወጣቶችም አዳዲስ የስራ ዕድሎችን መፍጠሩን ጠቁመዋል። ክብረ በዓል መላኩ ተጨማሪውን ይዘዋለች። የአካባቢ ብክለትን ከመከላከል ጀምሮ ለወጣቶች የስራ ዕድል እስከ መፍጠር ድረስ የዘለቀው የፕላስቲክ ከረጢት እገዳ ተግባራዊነት በተለያዩ አካላት ዘንድ ትኩረት ተሰጥቶ እየተሰራበት ይገኛል። በአዋጅ ቁጥር 1383/2017 መሰረት ከአንድ ጊዜ በላይ አገልግሎት የማይሰጡ የፕላስቲክ ከረጢቶችን ከጥር 23 ቀን 2018 ዓ.ም ጀምሮ መጠቀም የተከለከለ መሆኑ ይታወቃል። ይህን ተከትሎም ሸማቾች ወደ አማራጭ ምርቶች እንዲሸጋገሩ ተደርጓል። የሐዋሳ ከተማ አካባቢ ጥበቃ መምሪያ ኃላፊ አቶ ዳንኤል ሹምባሻ የፕላስቲክ ምርቶች በቀላሉ የማይበሰብሱ በመሆናቸው ለአካባቢና ለሕዝብ ጤና ጉዳት የሚያስከትሉ መሆናቸውን ገልጸዋል። ፌስታል ጋር ተያይዘው ረጅም ዓመታት ዲኮምፖዝ ሳይበሰብስ አፈር ውስጥ ይቆያል ነው። አፈር ውስጥ ቆየ ማለት ደግሞ ምርትና ምርታማነት ይቀንሳል ነው። ምርትና ምርታማነት ተቀነሰ ማለት እኮ ለደህንነታችን አሁን ከድህነት ለመውጣት የምናደርገው ጉዞ ላይ ሌላ ሳንቃ ወይ ሌላ እንቅፋት ይፈጥራል ማለት ነው። ውሃ ውስጥ ያሉ አኳቲክ የሆኑ አኒማሎችንም ብሪዚንግ ሲስተማቸውን ብሎክ ሊያደርግ ይችላል። እሱ ብቻም ሳይሆን ጎርፍ መሄጃዎችን ሁላ ብሎክ በማድረግ አካባቢውን ይበክላል። ሌላው ደግሞ የምናቀጣጥል ከሆነም ይሄ ከፕሮ ኬሚካል ስለተሰራ ውስጡ ያለው ኬሚካል አደገኛና ሌላው በሽታም ያስከትላል ተብሎ ስለታመነበትና በጥናት ስለተደነገገበት ነው የተከለከለ ያለው። አዲሱን አዋጅ ተከትለው በወረቀትና በጨርቅ የሚሰሩ ከረጢቶችን በማምረት ላይ የተሰማሩ አምራቾች ምርቶቻቸው ለገበያው ጥሩ አማራጭ መሆናቸውንና ጥራታቸውን ጠብቀው በተመጣጣኝ ዋጋ እያቀረቡ መሆኑንም ገልጸዋል። የወረቀት የፌስታል ተኪ ምርት ማንም ሰው በቀላሉ ሊያመርተው የሚችል ስለሆነ የጥራቱ ጉዳይ የተለያየ ሊሆን ይችላል። ለምን በቤቱ ቁጭ ብሎ የሚያመርት ሰው አለ። ያና በድርጅት ልክ በዚህ ሁሉ በሚያል ዝግጅት የሚመረቱ ምርቶች አንድ አይደለም። እኛ ማስ ፕሮዳክሽን ነው የምናመርተው፣ ብዛት ነው። ዝግጅታችንም በዛው ልክ ነው። ትላልቅ ማሽኖች ናቸው ያሉን እንደምታያቸው። እኛ ጋር የጥራት ሚሹ አይኖርም፣ የዋጋ ሚሹ ምናልባት ከፌስታል ጋር ብዙ ባልተለያየ ልክ ነው እያቀረብን ያለ። እኛ የምንሰራቸው ከጨርቅ ነው የሚሰሩት። እነዚህ ጨርቅ ደግሞ የተሰሩት ምናምን ነገር ከሴሉሎስ ነው የተሰሩት ወይም ከሲምፕል ካርቦሃይድሬት ነው የተሰሩት። እነዚህ ደግሞ በቀላሉ በተለያዩ ባክቴሪያዎች ዲኮምፖዝድ ይሆናል ወይም ይበሰብሱ ይችላሉ ማለት ነው። ስለዚህ እነዚህ ከጨርቅ የሚሰሩት ደግሞ ጥሬ ዕቃቸው ጨርቅ ከሆነ ከፕላስቲኩ የበለጠ ትንሽ የገንዘብ መጨመር ሊታዩ ይችላሉ ብለን እንገምታለን። እኛ ግን አሁን እያደረግን ያለ ነው በብዙ በመሸጥ ትርፋችንን ከፍ እናደርጋለን ብለን ስላሰብን እኛ የምናመርታቸው ባጎች ዋጋቸው ከድሮ ከነበረው ከፌስታል ጋር ከትንንሾቹ ጋር ምናልባት ተመጣጣኝ ላይሆን ይችላል፣ ግን ከትልልቆቹ ከሚባሉት ፌስታሎች ጋር ተመጣጣኝ ነው። ይህ አዲስ የምርት አቅጣጫ በርካታ ወጣቶች ወደ ስራ ዓለም እንዲገቡ እድል መፍጠሩንም አምራቾች አንስተዋል። እንደ ድርጅት ተጨማሪ ስራችን ለሰራተኛው ደግሞ ልክ ተጨማሪ ዘርፍ እንደሆነው ለኛ ተጨማሪ ዘርፍ አለ ማለት አት ዘ ሴም ታይም ተጨማሪ የሰው ኃይል ያስፈልገናል ማለት ነው።
ስለዚህ ምናልባትም መጀመሪያ ከነበሩን ሰራተኞች ከእጥፍ በላይ ሰራተኞችን ማሰራት ችለናል። ስራው በሁለት ሽፍት በሚገባበት ሰዓት እስከ 310 ሰራተኞች ነው እንትን የሚቀጥረው። አሁን ግን ቅርብ ጊዜ ነው፣ አንድ ወሩ ነው እንትን ካለ ከተመረቀ። ስለዚህ ቀስ እያልን ስለሆነ የምንገባው አሁን 52 እንትን በትምህርት ላይ ያሉ በዚህ ዓመት የሚጨርሱ እንደውም በኢትዮጵያ ለመጀመሪያው ነው ማለት ይቻላል ትምህርታቸውን ሳይጨርሱ የተቀጠሩ ሰራተኞች አሉ። አንዳንድ አምራቾች እንደሚሉት የተከለከሉ የፕላስቲክ ከረጢቶች አሁንም ሙሉ በሙሉ ከገበያ ለመውጣታቸው በቂ ቁጥጥርና ክትትል አለመኖሩን ያሳያል ያሉ ሲሆን ይህም በገበያ ውድድር ላይ እንቅፋት እየሆነባቸው መሆኑን ገልጸዋል። ህብረተሰቡ ከለመደበት አሰራር ለመውጣት ብዙ እየተቸገረ ያለና የመንግስትም ቁጥጥር የመላላት ነገር ያለ ይመስላል። በእርግጥ ከጊዜ ወደ ጊዜ ፕሮግረሶች አሉ፣ የሚታዩ ለውጦች አሉ፣ ግን በቂ አይደለም። በሌላ በኩል የሐዋሳ ከተማ አስተዳደር አስፈላጊውን ቁጥጥርና ክትትል እያደረገ መሆኑን አቶ ዳንኤል አረጋግጠው የአዋጁ ተግባራዊነት እንዲሳካም ህብረተሰቡ ከመንግስትና ከአምራቾች ጋር በቅንጅት እንዲሰራ ጥሪ አቅርበዋል። ህብረተሰቡ በእኛ ጎን መቆም ያለበት ነው። ጥቆማ ሊሰጠን ይገባል። አሁንም ያስቀምጡ ሰዎች ካሉ በስቶሪ ያስቀምጡ ሰዎች ካሉ ጥቆማ ሊሰጠን ይገባል። ህብረተሰቡ ያላደረገው ነገር የለም፣ ቀረን ምን ነገር የለም። ቀተንም እኒ ሰዎች አሰረንም እንትን አንልም። ምክንያቱም ትምህርት ሰጥተናል፣ አስተምረናል፣ ግንዛቤ ፈጥረናል። እነዚህ ስራ ፈጥረናቸው የሚላቸው ወጣቶችም ውጤታማ እንዲሆኑ መደገፍ ያስፈልጋል ነው። እዛ ከደረቀ እዚህ ይነሳል። እዚህ ሲነሳ ነው እነዚህ ልጆች ተጠቃሚ የሆኑትና በዛም ተጠቃሚ ስለምንሆን ህብረተሰቡ እኔና አጀንዳውን የራሴ ነው አካባቢ የራሴ የሚኖርበት ነው ብሎ ሊደግፈን ሊተባበረን በጎናችን ሊቆመን ይገባል። የእንስሳትን ጤና በመጠበቅ ከእንስሳት የሚገኘውን ምርት ከፍ ለማድረግ እየሰራ መሆኑን የሰሜናዊ ሲዳማ ዞን ገለጸ። ዞኑ ብላቴ ዙሪያና ሀዌላ ወረዳ የእንስሳት ክሊኒክ የመሰረት ድንጋይ አስቀምጧል። አባይና አክሊሉ ያዘጋጀው ዘገባ እንደሚከተለው ይቀርባል። በመርሃ ግብሩ ላይ የተገኙት የሲዳማ ክልል እንስሳት ሀብት ልማት ቢሮ ኃላፊ አቶ አሰፋ ፎና በክልል ደረጃ እንስሳት ጤናማ እንዲሆኑና ምርትና ምርታማነታቸውን ከፍ ለማድረግ እየተሰራ መሆኑን ገልጸዋል። ሲዳማ ብሔራዊ ክልላዊ መንግስት የእንስሳት ሀብት ስራችን ባለፉት አመታት በልዩ ትኩረት የተመራ ስራ ነው። በዚሁም ልክ ከፍተኛ ውጤት የመጣበት በማህበረሰቡ ዘንድ ብዙ ምርት እየተመረተ ወደ ገበያም እያቀረበ ወደ ኢንዱስትሪ ግብዓትም እየሆነ ያለበት ሁኔታ ነው ያለው። ባለፉት ከሲዳማ ክልል ከሆነን በኋላ ሽፋኑን ስናይ በከፍተኛ ቁጥር የጨመረበት ብዙ አርሶ አደሮች ብዙ አርቢ ወጣቶችና ሴቶች ተጠቃሚ የሆኑበት ስርዓት ነው የነበረው። ለምሳሌ ዝርያ ማሻሻለን አይተን ከሆነ ሲዳማ ክልል ከመሆናችን በፊት 7% ብቻ የነበረውን ክልል ከሆነን በኋላ በልዩ ትኩረት በጥናት ተለይቶ የእንስሳት ሀብት ስራ የሲዳማ ህዝብን የብልጽግናን ማረጋገጫ ፓኬጅ ነው ተብሎ ተለይቶ በመንግስት የተመራው በፓርቲ ንቅናቄ ስለተመራ በዛሬው ዕለት 21.3% ደርሰናል። ሽፋኑ በጣም ከፍተኛ ነው ማለት ነው። ባለፉት 3 ዓመታት በዘርፉ ሰፊ ስራ መሰራቱን ያነሱት የሲዳማ ክልል እንስሳት ሀብት ልማት ቢሮ ምክትል ኃላፊ ዶክተር ሚሊዮን ዩቴ የእንስሳት ጤና ለመጠበቅ ቅድመ በሽታን መከላከል ትኩረት ተሰጥቶበት እየተሰራ መሆኑን አንስተዋል። እንደ ሲዳማ ክልል ላለፉት 3-4 ዓመታት ሰፋፊ የእንስሳት ሀብት ልማት ስራዎች ሲከናወኑ ቆይተዋል። በተለይ ከልማት ትሩፋት ጋር ተያይዞ ባለፉት 1-2 ዓመታት የመጡ ለውጦች በጣም ሰፋፊ ናቸው። በተለይ ፕሮዳክሽን የምንለው ምርታማነትን ለመጨመር የተለያዩ ስራዎች ተሰርተዋል። በከብቶች ላይ፣ በዶሮዎች ላይ፣ በንብ ልማት ላይ የተለያዩ ፓኬጆች ተቀርጾ እየተሰሩ ቆይተዋል። ይሁንና አንዱና ዋነኛው የእንስሳት ጤናን መጠበቅ ነው። ከእንስሳት ጤና አጠባበቅ አንጻር በስፋት ሲሰራ የቆየው የቅድመ መከላከል ዘዴን በመጠቀም የተለያዩ ክትባቶችን በተለያዩ ካሌንደሮች እና በተለያዩ ጊዜያት ክትባቶችን በማቅረብ ሰፋፊ ስራዎች ሲሰሩ ቆይተዋል። በተሰሩ ስራዎችም የእንስሳት በሽታዎችን መከላከል ተችሏል። ከዚህ በፊት እንደነበረው እንዳጋጣሚ የእንስሳት ጤና ችግር አጋጥሞን በብዛት አቅም አልፎ አልፎ በመደበኛ በተለያዩ ቀበሌያት ከሚከሰቱት ውጪ ከፍተኛ የሆነ የእንስሳት ወረርሽኝ ተከስቶ አቅም በቅርቡ ይህም ሊሆን የቻለው በስፋት የተሰራው የእንስሳት ጤና ስራ ሲሆን አንዱና ዋነኛው የክትባት ዘመቻ ነው።
የክትባት ስራው በየቀበሌው ባለውን በእንስሳት ጤና ባለሙያዎች ሲሰሩ ቆይተዋል። የሰሜናዊ ሲዳማ ዞን ዋና አስተዳዳሪ አቶ ጻዲቁ በጢሶ በበኩላቸው የእንስሳትን ጤና አጠባበቅ በተሻለ መልኩ እንዲቀጥል የእንስሳት ክሊኒክ አስፈላጊ በመሆኑ በትንሽ ጊዜ ሰርቶ ለመጨረስ እንደታቀደ አንስተዋል። ከድህነት ለመላቀቅ በግብርናው ዘርፈ ብዙ ተግባራትን እየፈጸምን ነው የምንገኘው። አንዱ እየሰራን ካለው ተግባር ውስጥ አንዱ የእንስሳት ሀብት ልማት ስራን በዚህ አመት አቅደን ወደ ተግባር ገብተናልና የዛሬው ፕሮግራም በተመለከተ በእንስሳት ሀብት ዙሪያ ቀዳሚ ቦታ መያዝ ያለበት የሚለው የእንስሳት ጤና አጠባበቅ ዙሪያ ላይ ሰፊ ስራ መስራት እንዳለብን ነው እኛም እቅድ ይዘን እየሰራን የቆየነውና የእንስሳት ጤና ለመጠበቅ ወሳኝ የሚሆነው በተደራጀ መልኩ ለመስራት የእንስሳት ክሊኒክ አስፈላጊ ሆኖ ነው ያገኘነውና ይህንን የእንስሳት ክሊኒክ የሕክምና ክሊኒክን ለመገንባት እንደ ዞናችን ነባሪ ክሊኒኮች ያሉበት ቦታ ላይ የጥገና ስራ በሰፊው ዘንድሮ ሰርተናል። ክሊኒክ ደግሞ ስታንዳርዱን ያሟላ ክሊኒክ በሌለበት አካባቢ ላይ አዲስ ክሊኒክ በወረዳ መንግስት ተገንብቶ እንዲጠናቀቅ ከክልሉ እንስሳት ሀብት ቢሮ ጋር በመተባበር ዞኑን በማስተባበር ኃላፊነታችን እየተወጣ ነው የምንገኘው። የሰሜናዊ ሲዳማ ዞን የገጠር ልማት መምሪያ ኃላፊ አቶ ዱሬሳ ሌዳሞ በበኩላቸው የማህበረሰብን ኑሮ ለማሻሻል የእንስሳት ሀብት ልማት ጉልህ ሚና ስላለው በሶስት ዋና ዋና ግቦች እየተሰራ መሆኑን ገልጸዋል። ማህበረሰባችን ኑሮ ለማሻሻልና የተሻሻለ ኑሮ ህዝበረሰባችን መኖር በሚችልበት አግባብ የተጠኑ ትላልቅ 8 ትላልቅ ኢኒሼቲቮችና 68 ፓኬጆች አሉን። ከነዚህ ውስጥ 7ቱ የእንስሳት ሀብት ልማት ማጎልበትና ከአርሶ አደሮቻችን ጋር ተደራሽ አድርጎ እንዲጠቀሙ ማድረግ ነው። ይሄንን ባለፉት 2 አመታት ሲያከናውን ነው የቆየው። የእንስሳት ሀብትን ለማበልጸግ 3 ዋና ዋና ግቦች ይዘን ነው የምንንቀሳቀሰው። አንደኛ የዝርያ ማሻሻል ነው። ሁለተኛው የተሻሻለ መኖ ማቅረብ ነው። ሶስተኛው የሕክምና አገልግሎትና ጤናቸው እንዲጠበቅ ማድረግ ነውና እነዚህ 3ቱ ግቦች ለማሳካት ከተጠኑ 7 ፓኬጆች አንደኛው ዝርያ ለማሻሻል ያሉንን ከብቶች ሀገረሰብ የሆኑትን ወደ ሜዳ ላይ ተፈቶ የሚለቀቁ ምርት የማይሰጡ የቤተሰብንም ኑሮ ሊያሻሽሉ የማይችሉ ስለሆኑ ከህብረተሰባችን ጋር ሰፊ ውይይትና ስልጠናዎች እየተሰጡ ነው የተቆየው። የሐዋሳ ታቦር ትምህርት ቤት ባለፉት 50 ዓመታት በርካታ ምሁራንን መሪዎችንና ለሀገር የሚጠቅሙ ባለሙያዎችን ያፈራ አንጋፋና የታሪክ ማህደር መሆኑን ተገለጸ። የሐዋሳ ታቦር አጠቃላይ ሁለተኛ ደረጃና መሰናዶ ትምህርት ቤት የምስረታውን 50ኛ ዓመት የወርቅ ኢዮቤልዩ በዓሉን በታላቅ ድምቀት አክብሯል። ናርዶስ አየለ ዝርዝር አላት። በክብረ በዓሉ ላይ ተገኝተው ንግግር ያደረጉት የሐዋሳ ከተማ አስተዳደር ትምህርት መምሪያ ኃላፊ ዶክተር ብርሃኑ ደሳለኝ በበኩላቸው ታቦር ትምህርት ቤት ባለፉት 50 ዓመታት በርካታ ምሁራንን መሪዎችንና ለሀገር የሚጠቅሙ ባለሙያዎችን ያፈራ አንጋፋና የታሪክ ማህደር መሆኑን ገልጸው በዓሉን ምክንያት በማድረግም የትምህርት ቤቱን የቀድሞውን ክብር ለመመለስና ይበልጥ ለማዘመን የሚያስችሉ ሰፊ የንቅናቄ ስራዎች መሰራት እንደሚጠበቅባቸውም ገልጸዋል። ቤት ነው፣ በእድሜም አንጋፋ ነው፣ በውጤትም አንጋፋ ከሚባሉ የመንግስት ትምህርት ቤቶች ውስጥ የሚመደብ ነው። እንግዲህ የትምህርትን ውጤት ስናነሳ የትምህርት ቤት ተልዕኮ አንዱ ተማሪዎችን በእውቀት ማበልጸግ ነው፣ የእውቀት ባለቤት እንዲሆኑ ማድረግ ነው። ይህም ብቻ ሳይሆን ተማሪዎችን በስነ ምግባር አንጾ ኮትኩቶ በህብረተሰብ ውስጥ አምራች እንዲሆኑ ማስቻል ነው። ትናንትም ትውልድን አዘጋጅቷል፣ ትውልድን አብቅቷል፣ ዛሬም ያበቃ ነው። ነገ ደግሞ የነገው ዓለም የሚጠብቀው የሚፈልገው አይነት ትውልድ ለማዘጋጀት የሁላችንም ርብርብ ይፈልጋል ማለት ነው። ስለሆነም ይሄ ኢቨንት ያው አንዱ የዚህ የ50ኛው ዓመት በዓል አከባበር ላይ ከተያዙ እቅዶች ውስጥ አንዱ ነው። ቀጣይም የተለያዩ ኢቨንቶች አሉ። በተለያዩ ኢቨንቶች ላይ እናንተም ተሳትፎ ይኖራል።
የትምህርት ቤቱ ዋና ርዕሰ መምህር አቶ ወንዳቸው ሙለታ በበኩላቸው ትምህርት ቤቱ ላለፉት 5 ዓመታት ለሀገር የሚጠቅሙ በርካታ ምሁራንን ባለሙያዎችን በማፍራት ረገድ ከፍተኛ አስተዋጽኦ ማበርከቱን ገልጸው ተቋሙ ግማሽ ክፍለ ዘመን የተሻገረ ባለታሪክ መሆኑ ትልቅ ኩራት እንደሆነ ጠቅሰው ይሁን እንጂ አሁን ላይ ትምህርት ቤቱን ወደ ላቀ ደረጃ ለማሸጋገርና ለቀጣዩ ትውልድ ብቁና ምቹ አድርጎ ለማስረከብ የሁሉም አካል ተሳትፎና እገዛ እንደሚያስፈልግም አጽንኦት ሰጥተዋል። በተለያዩ ዘመናት እዚህ ቤት ተምረው እግዚአብሔር እድሉን ሰጣቸው በህይወት ያሉ የቀረሙ ተማሪዎች በእድሜ በቃኝ ደግሞ ጡረታ የወጡ መምህራን ታቦር ለዚህ ለ50ኛ ዓመት ለበቃችበት ቀን እንኳን በሰላም አደረሳችሁ የሚለውን አበስራለሁ። ከዚህ ባሻገር ደግሞ አንድ ነገር በተለይ እንደ ቀድሞ ተማሪም እንደ ቀድሞ መምህራንም አንድ የትምህርት ቤቱ አምባሳደር ሁኑ የሚል ጥሪ ነው የሚሆነው። ሁለተኛው እናትን ጥየቃ ሲካሄድ ያው የእናትን ጓዳ ማየት ግድ ስለሚል ለእናት ምን እንደሚያስፈልግ ለልጅ አይነገርምና ለቀድሞ ቤታቸው እርስ በርስ ተያይዘው እጅ ለእጅ ተያይዘው እንዲቋኙ እንዲጎበኙ የሚያስፈልጋትን ነገር እንዲያደርጉ ጥሪን አስተላልፋለሁ። የትውልድ ግንባታ ላይ አሻራቸውን ያሳረፉ አንጋፋ መምህራን ትዝታቸውን አውግተው ትምህርት ቤቱ ያፈራቸው በርካታ ተማሪዎች እንዳሉ በማውሳትም አሁን ላይ በተለያዩ ስፍራ የሚገኙ ተማሪዎችም ትምህርት ቤቱ ለቀጣዩ ትውልድ ምቹ እንዲሆን ለማድረግ የእገዛ እጃቸውን እንዲዘረጉም ጥሪ አቅርበዋል። ሁሉም ተማሪዎች እንኳን አደረሳችሁ ይላለሁኝ። ከሁሉም በላይ ግን ትምህርት ቤታችሁን አስታውሱ ነው ብለው በ50ኛ ዓመት እንትን ውስጥ ለባሉ ብቻ ሳይሆን ትምህርት ቤታቸውን እንትን ብለው አስተውለው ለሚመጣው ትውልድ ለወንድሞቻቸው ለልጆቻቸውም ጭምር የሚያገለግል ትምህርት ቤት እንዲሆን ሁሉም ሰው ጥረት ማድረግ አለብን እና የትምህርት ቤቱ እንግዲህ ውስጣዊ የመማሪያ ክፍሎች፣ የላቦራቶሪዎች፣ የሌሎቹም ውስጣዊ አደረጃጀታቸው ላይ ችግር አለ ለማሟላት ነው ስላሉት ነገር እውነት ነው። ትምህርት ቤት ውጫዊና ውስጣዊ አደረጃጀቱ የተሟላ ሆኖ ካልተገኘ የትምህርት አሰጣጡ የረባ አይሆንም። ይሄ ሁሉ ሰው ተረባርቦ ግን ይሄንን ትምህርት ቤት መቀየር ይችላል። ይሄ ትምህርት ቤት ደግሞ የብዙ ሰው መውጫ የብዙ ሰው መፍለቂያ የነበረ ብዙዎች የመጀመሪያ የህይወት እንትናቸውን ያሳኩበት ነው። ዩኒቨርሲቲ የመግባትን ኮሌጅ የመግባትን ስኬት የጀመሩበት ቦታ ስለሆነ ተረባርበን የተሻለ ነገር እናመጣለን የሚል ተስፋ አለኝ። በዚህ 50ኛ ዓመት መከበሩ ደግሞ ትክክለኛና ጥሩ ነገር ነው ብዬ አስባለሁ። እንደሚሳካም ተስፋ አድርጋለሁ። በውትድርና እንዲሁም በተለያዩ የሙያ መስኮች በከፍተኛ ኃላፊነት ላይ ተሰማርተው ሀገራቸውን በታማኝነት እያገለገሉ የሚገኙ የቀድሞ ተማሪዎችም በበዓሉ ላይ በመገኘታቸው የቆዩ ትውስታቸውን በማደሳቸው የተሰማቸውን ታላቅ ደስታ የገለጹ ቢሆንም የትምህርት ቤቱን ወቅታዊ ሁኔታ ከተመለከቱ በኋላ ግን ትምህርት ቤቱ ዛሬም ድረስ እድሳት ሳይደረግለት በመቆየቱ የተሰማቸውን ጥልቅ ሐዘን ሳይሸሽጉም አልቀሩም። ትምህርት ቤቱን እንደ ስሙ ገናና ለማድረግም ሁሉም ሊረባረብ እንደሚገባም መልእክታቸውን አስተላልፈዋል። ፕሮግራሙ የተደረገበት 50ኛ ዓመት ላይ የነገ ታቦር እንገማ በሚል ነውና ትምህርት ቤታችን ለውጡ ዛፍ ብቻ ነው ያደገው። ሌላው ክላሶቹ ሁሉም ነገር እንደነበረው ነው የሆነው። ይህን ነገር ደግሞ የተለያዩ ቦታ ደና ጥሩ ቦታ ከሀገር ውስጥም ከሀገር ውጭም ያላችሁ እዚህ ታቦር ትምህርት ቤት የተማራችሁ መምህራን የተለያዩ ሙያ ዘርፍ ላይ ተሰማርታችሁ ያላችሁት ዞር ብለን ትምህርት ቤታችንን እንይ። አሁን እንደምታዩ ቤተሰብ መስርቻለሁ። ያለሁት ከሀገር ውጭ ነው። ማስታወቂያውን ሳይ ግን በጣም ኤክሳይትድ ሆኜ ደስ ብሎኝ በዓሉን ለማክበር ነው የመጣሁት። አንዳንድ ፒክቸሮችን አይ ነበርና በጣም ቅር ብሎኝ እውነት አልተቀየረም ክፍሉ። ስንማር ወንበር አተን ወንበር ገጣጥመን እንቀመጥ ነበር። በመስኮት የሚማር ተማሪ ነበር እና ያንን አሁን በማየቴ ተፍቶኛል። ግን ዛሬ እዚህ ጋር በመገኘቴና ይሄ ሀሳብ በመነሳቱ ደግሞ እኔም እንትኑ ተሳታፊ ስለሆንኩ በጣም ደስ ብሎኛል። እዚህ ትምህርት ቤት የተማሩ ነጋዴዎች አሉ፣ በውጭ ሀገር የሚኖሩ ትልቅ ቦታ ላይ ያሉ ሰዎች አሉ። በጣም መሰራት አለበት። በእውነት እንደ ቀልድ መታየት ያለበት አይደለም። በጣም ቅር ነው ያለኝ ስገባ ያለው ነገር ትዝታው እንደተቀመጠ ሆኖ ግን ቢያንስ ወንበሩ እንኳን ክላሱ እንኳን አካባቢው እንኳን ዞር አላረገም። ለዛ በጣም መሰራት አለበት። እኛም ያቅማችንን በየወሩም በየቀኑም ያለንን እያዋጣን በተዘጋጀው ጎፈንድሚ አካውንት እያዋጣን እንድንሰራ በአብዛኛው ደግሞ ትልቅ ቦታ ያሉ ፑሽ ማድረግ የሚችሉ ሰዎች እዚህ ትምህርት ቤት የተማሩ በጣም ቢሳተፉ ደስ ይለኛል።
ተመልካቾች ከሲዳማ ብሮድካስቲንግ ኮርፖሬሽን ለምሽት 1 ሰዓት ያዝንላችሁ ዜናዎች እነዚህን ይመስሉ ነበር። ከዜናዎቹ ጋር አመለወርቅ ሪሶ ቆይታ አደረኩኝ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ምሽት።